ጣሃ ጀማል ብልጽግና በቃ ምንም መሬት አልሰጠሽም አይደል? አገር ቤት ከገባሽ በኋላ ብዙ የቲክቶክ ሰዎቻቸው መሬት ያገኛሉ ምናምን፣ አንቺ አላገኝሽማ። እኔ እኮ በቃ የብልጽግና አባል ከሆንክ አይቀር የሆነ ጥቅም ማግኘት አለብህ። የሆነ ሬ ነው ማለት እኔ ያለ ጥቅም የብልጽግና አባል የምትሆኑ ሰዎች ታሳዝኑኛላችሁ። በጄ ጉዳይ ጀስት ሴንት ጊፍት አትዘንልን፣ አንፈልግም። እባክህ ትፈልጋለህ ግን አላገኘህም ነው። ጣሃ ትፈልጋለህ ግን አላገኘህም። ይሄ ደግሞ ፋክት ነው ብሮ። ለምን ራስሽን ትዋሻለሽ ብራዳ? ለማንኛውም ከበለጸጋችሁ you are one of the good person in Ethiopia. Oh, thank you bro. ግን የሸወድከኝ ነው። እውነትህን ነው። you are one of the good person in Ethiopia. ኧረ በእናትህ ብዙ ጉዶች አሉ እኮ፣ ብዙ ጥሩ ሰዎች አሉ። ብልጽግና ከዚህ በኋላ 1 አመት የሚቀረው ይመስልሃል? ብልጽግና ብዙ አመት ይቀረዋል። ብዙ አመት ሳትግባባ፣ ሳትዋህድ፣ ሳትስማማ ጠላትን እጥላለሁ ብሎ መልፋት ምንድን ነው? ሞኝነት ነው። ብልጽግና ከነ ገዳይነቷ፣ ከነ አቁሳይነቷ፣ ከነ ባንዳነቷ፣ ከነ ምናምኗ ለዘላለም ትገዛለች። እንዳትገዛ ከፈለክ ተስማማ። አንተ ባንዳ ከመሆን ውጣ። አንተ ጥሩ ሰው ሁን። እንዴ ከኤርትራ ጋር እየተሞዳሞድክ ብልጽግና ከሻቢያ ጋር አገሩን ከገደለ፣ ወጣቱን ከጨረሰ፣ ወጣቱን ሀገሩን ካደሃየ ኃይል እግር ስር ወድቀ ስታበቃ ብልጽግና ብለህ ትላለህ። መጀመሪያ ራስን ሆነ ቁም። ሰው እንዴት የኢሳያስ እግር ስር ወድቆ ብልጽግናን አሸንፌ ኢትዮጵያን እገዛለሁ ብሎ ያስባል? እውነት ለመናገር የሻቢያ ቂጥ እየላስክ ኢትዮጵያን እንድትገዛ እኛ ራሱ አንፈቅድልህም። እንዴ ቢያንስ እኮ የተሻለ ሀገር መሪዎች እግር ስር ብትወድቅ እንረዳሃለን። ኢሱ ላይ የኢሱ እግር ስር ወድቁ እንዴ ብሮ፣ ሰው እኮ ውሎውን ነው የሚመስለው እንዴ። ከኢሳያስ ምን ተምረህ ትመጣለህ ብለን ነው የምንቀበልህ? አንድ ነጭ ጸጉር ትታየኛለች ጺምህ ላይ ትላለህ። ጺምህ ላይ በነገራችን ላይ ጺሜ ላይ ነጭ ጸጉር እቺ ነች ያለችው፣ ግን አናቴ ላይ ብዙ አለ። ቁጥራቸው እስቲ ቆጠር አድርጋቸው። ባይ ዘ ዌይ ነጭ ጸጉር ብሮ አይ አም ኖት ትግራይ አይ አም ኦሮሞ አይ ዶንት አባውት ኢሳያስ። እንዴ ስለ ኢሳያስ የማያውቅ ኢትዮጵያዊ አለ? ያው ኦሮሞ ነህ ኦኬ፣ ቢግ ቦስ። ስለ ኢሳያስ ግን አላቅም ካልከኝ እያታለልከኝ ነው። እኔ ወንድምህ አይደለሁ? ለምን ታታልለኛለህ? ኢሳያስ ማለት ሀገሩን የጎዳ፣ ሀገሩን ያደሃየ፣ ሀገሩን ያራቆተ፣ የሀገሩን ሕዝብ ያለ ወጣት ያስቀረ፣ ወጣቱን ስደት ላይ ህይወቱ መሰረት በስደት እንዲያደርግ ያደረገ፣ ያችን የመሰለች የማአት ሪሶርስ ያላትን ሀገር ያደሃየ መሪ ነው። እንግዲህ በአሁኑ ሰዓት ብዙ ኢትዮጵያውያን ፖለቲከኞች
የዛ ሰው እግር ስር ላይ ወድቀው ይታያሉ። ሼም ነው። እኔ እውነት ለመናገር የኢሳያስ እግር ስር የወደቀ ሰው የወደቀ ፖለቲከኛ ኢትዮጵያን እገዛለሁ ብሎ ለሚታገለው ትግል እንቅፋት ነው የሆነበት። እንዴ አይሆንም። ከኢሳያስ ምን ተምሮ ምን ሊሰራ ነው የሚመጣ ወደ ሀገሬ? በነገራችን ላይ እኔ በኢትዮጵያ ጉዳይ ላይ I know you were in Egypt but you have good heart, God bless you. አውቃለሁ። ኦኬ ቴንክ ዩ። የራሷ አሩባት የሰው ታማስ ስላለች እኔ ያደረብኝ ነገር የለም። በነገራችን ላይ have a good life አሪፍ ህይወት አለኝ። እሰራለሁ፣ እጥራለሁ፣ እግራለሁ፣ እበላለሁ። ማሜ ብልጽግና አላህ በቃ ሲለው ላሽ ይላል። አዘርዋይስ መቆየቱ አይቀርም። ቢኮዝ ሳይስማማ አቅም ሳይኖርህ ህልም ብቻ ነው። ዳስ ማይ ፖይንት ብሮ። መጀመሪያ መስማማት፣ ሁለተኛ ከኢሳያስ አፈወርቂ ፓንት ስር መውጣት። ሃይ እንዴት ናችሁ? የኢሳያስ አፈወርቂ ተላላኪዎች ደህና ናችሁ? በጣም ሼም ነው ግን በነገራችን ላይ በጣም ሼም ነው። እንዳንድ ሰው እንዳንድ ኢትዮጵያዊ የኢሳያስ እግር ስር የወደቃችሁ ሰዎች በጣም አዘኛለሁ። በጣም ምንም ቢሆን ኢትዮጵያዊ ተብላችሁ እስከተጠራችሁ ድረስ የጎባጣ ባሪያ አጎንብሶ ይሄዳል አሉ። To be honest, I don't even care about Ethiopia politics. I just wanted to ask you any opinion. Okay. ማሜኮ ሀናን ሀበሻ ቱ አበይ ቦገሬት መጣሽ። ከቲክቶክ ላይ የነበሩ አድሚኖችን በአጠቃላይ ሳነሳ አንቺን ብቻ ነው ያስቀረውት። አይ ቲንክ የተዘጋ አካውንትሽ ይሁን አይሁን አላውቅም። ካይሮ ቪስ ካናዳ በቃ እኔ ጥሩ ሰው ሆኛለሁ ማለት ነው። የሚሰድበኝ ሰው ጠፍቷል ምናምን። ድሮ ብዙ ሰው ነበር የሚሰድበኝ። ፖለቲካ ቆሻሻ መሆኑን የተረዳሁት ኤርትራ እንደ ትግራይ አትበል ሻቢያ ኤርትራ አትበል። ኤርትራ ሀገር ነው፣ ትግራይም ህዝብ ነው፣ ሀገር ነው። የአሁኑ መላላስ የሻቢያና የህግደፍና የህወሓት ነው። እኔ ራሴ ደብሩኛል እናቴ። ያንን ውህደት ያንን ያልተቀደሰ ጋብቻ ማን ነው ስታሊን ሲያብራራው ታቃላ። አሁን ከአብይ አህመድ ብሶ ባንዳ ይላል ሰውን። እንዴ አብይ አህመድ ትናንት ባንዳ ከሆነ አንተም ዛሬ ባንዳ ይሁን ከሆነ ስታሊን ሲያብራራ እኮ የገዛ ሀገሩን እግር ይዞ ያስደፈረ መሪ እንዴት ባንዳ የማለት ሞራል ይኖራል ብሎ ሲያወራ እሱ ዛሬ ለኢሳያስ የኢትዮጵያን እግር ይዞ ለኢሳያስ ሊያስነፋ መሆኑን የማናቅ መሰለው እንዴ? አብይ ሲያደርገው ሮንግ፣ አንተ ስታደርገው ራይት። ዳስ ነው ጉብ ብሎ ጥሩ አይደለም። አንተ ስታደርገው ልክ፣ አብይ ሲያደርገው መጥፎ። እኛ ትላንት አብይ ሲያደርገው መጥፎ ነው ብለናል። አንተም የምታደርገው መጥፎ ነው። አንተም የኢትዮጵያን እግር ይዘህ ለኢሳያስ ልታስነፋ ነው። አብይም ትላንት የኢትዮጵያን እግር ይዞ ለኢሳያስ አስነፍተዋል።
ስቶሪ አሁን አንተ የምታደርገው ሐሰት ነው፣ እሱም ያደረገው ስህተት ነው። ባይዘወይ የአብይ ደጋፊዎችም ሰውን ባንዳ የማለት ሞራል የላቸውም። የህወሓት ደጋፊዎችም ሰውን ባንዳ የማለት ሞራል የላቸውም። ይህ ፋክት ነው። የአብይ ደጋፊዎች ሰውን ባንዳ የማለት ሞራል የላቸውም። የህወሓት ደጋፊዎችም ሰውን ባንዳ የማለት ሞራል የላቸውም። ባንዳ የማለት ሞራል እንዲኖርህ ባንዳ አለመሆን ቅድመ መስፈርት ነው። የአብይን ባንዳነት ነው ብለህ አውርተህ ያንተን ባንዳነት ቅድስና ለብተህ 360 ዲግሪ ተካብበ ምናምን ትላለህ እና ከኢሱ እግር ስር ወድቀህ አንደኛውን ብታስፈታ አንደኛው ከአብይ ጋር የምታደርገው ነገር ደግሞ ሌላ አደጋ ነው። ለማንኛውም ፖለቲካ ቋቅ ነው የሚለው አያደርስባችሁ። እንደኛ አትሰበሩ። ተሰብረናል፣ ተጎተናል፣ ተሰብረናል፣ ተክደናል። ሰው ከእህቱ ደፋሪ ጋር አብረዋል። ሰው ከእናቱ ገዳይ ጋር አብረዋል። ሰው ከሀገሩ ገዳይ ጋር አብረዋል። ትላንት መብረዋል፣ ዛሬ መብረዋል እና ተክደናል ለማለት ነው። ይመጣል ደግሞ አፋቸውን ሊከፍቱ ብላ በቃ የምታወራውን ሊመርጡልህ የሚቃጣቸው ሰዎች ብላ ባው ሁሉም የራሱን ላይፍ ነው የሚኖረው። ሰርተ ጊፍት ሰጥተ የምታስተዳድረው የለም። በተቻለ መጠን ድንበር ያለፉ ንግግሮችን ላለመናገር ለራስ ክብር ሲባል መቆጠብ ነው፣ ማደግ ነው። ትላንት ልጆች ነበርን፣ ብዙ አውርተናል። ዛሬ ትልቅ ሰው ሆነናል። ከዛ በተረፈ ግን ያንተን ያጎበጠ ባንዳነት አንቀበልም። አሁን እኔ ቆይ እንዴት ብዬ ነው የነጻነት ትግል ነው ብዬ ምደግፈው? ዘሜ የኢሳያስ እግር ስር፣ ደብረ ጽዮን የኢሳያስ እግር ስር፣ እስክንድር የኢሳያስ እግር ስር። ዋ እርስ በርሳችሁ ተስማምታችሁ ብልጽግናን መውጋት ሲገባችሁ እዛ ሄዳችሁ መዛመድ፣ ያውም ከገዳያችሁ ጋር፣ ያውም እስካሁን ድረስ ኢትዮጵያ ውስጥ ሰራዊቱን አስቀምጦ የኢትዮጵያን ግዛት በራሱ ስም እየጠራ ካለ አካል ጋር ተስማምተህ ስታበቃ ለእኔ ምን ልትነግረኝ ነው? በምን ቋንቋ ልታሳምነኝ ነው? በምን እንዳልቃወምህ እንዲህ ልታደርገኝ ነው? ባድሜን የመሰለ የኢትዮጵያን ግዛት የትግራይን ግዛት ተቆጣጥሮ መታወቂያ አድሎ ለህዝቡ ኤርትራዊ አድርጎ አንድ ደግሞ ምን የሚባል ቦታ ነው አለ ብዙ ጊዜ ታጋዮች የሚቆዩበት ቦታ ምንድን ነው የሚባለው? ትግራይ ውስጥ አሁን ኤርትራ እጅ ውስጥ ያለ ምንድን ነው የሚባለው? የሆነ የብሔር ስም ነው ምናምን መሰለኝ። እና በምን ሞራል ነው? በቃ አሁን እኮ እኔ ግራ ግብት ብሎኛል። በቃ እንደዚህ ኤሮብን የመሰለ ነገር በእጁ ስር አድርጎ አሁን ስታሊን በምን ሞራሉ ነው እንደዚህ ጋብቻውን ትክክለኝነት ሊያስረዳኝ የሚሞክረው? ሾኔ ብሮ ማሜ እና በጣም ይደብራል። የምሬን ለመናገር አላችሁ ደግሞ የአብይ አህመድ ደጋፊዎች እንደዚህ ስንናገር ቆሻሻን ነገርን እየተጠየፍን እንጂ አብይን እየደገፍን አይደለም። ተረጋጉ። አብይ ማለት የዓለማችን ወሽካታ፣ ኢንተርቪው ቀርቦ ብቻውን አውርቶ ብቻውን የሚወርድ መስቀለኛ ጥያቄ የሚጠይቁት ጋዜጠኞች ፊት የማይቀርብ ከኢትዮጵያ ጠቅላይ ሚኒስቴር ከሆነበት ቀን ጀምሮ እስከ ዛሬ ድረስ ኢንተርናሽናል ሚዲያ ላይ ቀርቦ
ተፈትኑ ያላለፈ ቁራ ነው። መቼም ባንዳን የትኛውንም ባንዳ የተሻለ ባንዳና ያልተሻለ ባንዳ አለ ልበል እንጂ ባንዳ ነው። አብቹ ባንዳ ነው። ህወሓት ባንዳ ነው። ዘግይቼ ነው ያወቅኩት በነገራችን ላይ እንዴ ህወሓት በነገራችን ላይ ሁሉ ህወሓት አይደለም። ባይዘዌ አፋችሁን ልትከፍቱ የምትፈልጉ ሰዎች እኔ አላዝንባችሁም። የመክፈት መብታችሁን አከብራለሁ። ምን የኢትዮጵያ ህዝብ እንዴ ለጀነራል ጻድቃን አፉ ያልተሰበሰበ ኢትዮጵያዊ ለዚህ ለተራው ለማመደፉ ይሰበሰባል ብዬ ተስፋ አላደርግም። የመሳደብ ሙሉ መብታ ሼም እንዳይዛችሁ ደግሞ ተሳደቡ፣ ችግር የለውም። እኔ ስድብም የመቋቋም አቅም አለኝ። ሁለተኛ ደግሞ የኢትዮጵያን ህዝብ ሜንታሊቲ በጣም ተረድቼዋለሁ። ወራዳ ድሮ ትግራይ አካባቢ ያሉ ሰዎች ትንሽ ይሻላሉ። አንድ ነው በቃ ከኢትዮጵያው ምንም የተለየ ነገር የለም። ትልቅ ሰው ያከብረው የተማሟተለትን የወደቀለትን አባቴ እነ ሰዓራ ምናምን የሚባሉ ባንዳዎች እነ አርካባ ቁባ የሚባሉ ባንዳዎች ተረሱ እኮ። የሻቢያ ገዳይነት ተረሳ። የብልጽግና ጨፍጫፊነት ተረሳ። ክሱ ሁሉ ጻድቃን ሆነ፣ ክሱ ሁሉ ጌታቸው ሆነ። እና ታዲያ እኔ ጌታቸውን ስታከብር ካላየው እኔ አንተን አላከብረውም። ሲጀመር መጀመሪያ እንደውም የጌታቸው ረዳ ደጋፊዎች የጻድቃን ደጋፊዎች ምናምን የተሻለ ነገር አላቸው። በቃ አፋቸውን አውጥቶ ምናምን ሲያዋርዷቸው አላይም። በትግርኛ ሊያዋርዱ ይችላሉ። አማርኛ ላይ መጥተው እኛ በምንሰማው ቋንቋ ሲበጠረቁ ብዙም አላየው። ለኢላሃ ኢለላ እኔ እንዴት እንዳፈርኩኝ። ጻድቃንን ያዋረደ ትውልድ የተዋረደ ቢሆን እንጂ ሌላ አይደለም። ሳኒታይዘርን ያዋረደ ትውልድ የተዋረደ ቢሆን እንጂ ሌላ አይደለም። እና ያው በነ ስታሊን ካልኩሌት ብሮ ለትግራይ ከጌታቸው ረዳ ይልቅ ኢሳያስ አፈወርቂ ተሽሎ ተገኝቷል። ይህንን ሎጂክ በምን ሂሳብ ልቀበለው እንደምልችል አላቅም። ለረጅም ጊዜ በዝምታ በጽሞና አብሰለሰልኩ። በቃ ጭንቅላቴ ራሱ ለማሳመን ግድ የለህም መሐመድ፣ ለትግራይ ህዝብ ከጻድቃን ይልቅ ኢሳያስ ይሻለዋል ብዬ ለማሳመን ሞከርኩኝ። ወፍ የለም እምቢ አለኝ። በቃ ተናነቀኝ። መሐመድ ግድ የለህም ባይዋጥልህም ዋጠው፣ ከጀነራል ጻድቃን ጭሱ ይሻለዋል ብዬ ራሴን ለማሳመን ያላደረግኩት ጥረት የለም። እምቢ አለ፣ አላምንም አለ። በቃ ሲጀመር አእምሮ ከውሸት ጋር አልታረቅም ይላል። ችግር አለበት። በጣም የጎዳኝ ደግሞ እሱ ነው። ይሄ ጭንቅላት ከውሸትና ከሐሰት ጋር ለመታረቅ በጣም ይቸገራል። እና ለጌቾ ያልተመለሱ ናቸው። አፍን ሰብስብ ሰዋት ለእኔም ባይመለሱ ተናግሬያለሁ እኮ። ፉል ፍሪደም ሰጥቻቸዋለሁ እኮ። ማንም ስለኔ የፈለገው ማውራት ይችላል። በራሴ ነጥብ እስካልጣልኩ ድረስ፣ በራሴ ለራሴ ልክ ነኝ ብዬ እስካመንኩ ድረስ ማንንም አልሰማም። አገባቢን አላያችሁትም እንዴ? ለጀነራል ጻድቃን ያልተመለሰ ትውልድ ለእኔ ቢመለስ ይገርመኛል። እንደው ለእኔ ከራራልኝ በጣም ይገረማለሁ። ዋው ብዬ ነው ምገረመቅ። ለጌታቸው ረዳም ባንዳ ከሃዲ ሲል የሰማው ትውልድ ፎሬቨር ውዳቂ ስልጥ ይላል። እችን ስድብ በእኔ የተነሳ ስልጤ ሲሰድቡ የነበሩት እነዛ ነበሩ። አሁን ደግሞ ወደዚህ ዞረዋል። የመችሽ ያራዳ ልጅ አቤት ቀመጠለችው። ሀናን ሀበሻ ወገረችው። ወገበ ገዳውን ነው ያለችው። ሚዩት ነው ያደረገችው። እና ማሜኮ ጅርታ ሊዛ እንዴት ነሽ? አንቺን ከተስፋፊ አስተሳሰብ ያወጣ
በቤታዮ ስም የከፈተ ሰው ነው የገባው ወይስ እውነት ቤታዮ ነው? አንተ በረዳም አርፋ አትቀመጥም። ቀጥል። አንተ የትግራይን ስም የመጥራት አቅም ኑሮ ነው እንደዚህ አመሰደው እናት ልብዳት። በጣም ደስ የሚለው እናትህን አትወዳትም። ሁለተኛ ደግሞ እናትህን አልወዳት እናት ልብዳት እንዳንተ አይነቱን እንተ ቡሽቲ ቂጠን ተበዳ ዳይፐር ሚውት አድርጋለሁ። ክፈተው እስቲ ክፈተው። ሚውቱን ክፈተው። ዳይፐር አምና ሚውቱን ክፈተው እንጂ ለምንድን ነው ያወረሽው ሀናን? እና በነገራችን ላይ አሁን አክሰንቱን አይታችሁታል አይደል? ትግራዋይ አይደለም። ሀቅ ነች። ሀቅ ነች። በእሷ ቤት ማቀሳሰራ ነው። እኔ አሁን ትክክለኛ ትግራዋይ እንዲሰድበኝ ነው የምፈልገው እንጂ እንደዚህ ፌክ ምናምን አይመቸኝም። እና እናት የሚሰድብ ሰው በነገራችን ላይ እናቱን የማይወድ የእናትን ክብር በትክክል የማያውቅ ሀሳብ ስተብሎ ሰው ሲጋበዝ ይሳደባል። ነውርም አይደል? እሺ አለን ዝም ብሎ የቦርኮ ምንድን ነው የሚሳደው? በና ብሮ እንደዚህ ናቸው። እባክህ ስማዓ ማሜ በተራ ታወራላችሁ። እሺ ማን ይቅደም? ለኔ ቅደም። እሺ ሰላም ነህ? አለን። ደህና ነህ? ለምን ትሰድብናለህ? ምን አደረግን? መቼ ነው የሰደብን? እስቲ ተናገር። ስለ ትግራይ የተሳደብክ አይደለ እንዴ? አንተ በትክክል አውራ ሲጀመር ማለት ነው። ምንም ሁን ምን በትክክለኛ ቋንቋ በትክክለኛ አይዋ እየተሳደብክ አይደለም ወይ ነው? ኦኬ የተሳደብኩ ከመሰለ አልተሳደብኩም ብዬ ላሳምንህ አልችልም። መብትህ ነው። ተሳድቧል ብሎ የማመን መብትህን አከብርልሃለሁ። ሌላ ነገር አለ? አይዋ እኛ እንወዳለን። ሌላ ነገር ውስጥ አታስገባን። ሰማኸኝ? ግድ የለም ግባ ወላሂ ግባ። ጎሽ ተው ያህራ ወንድሜ ነህ አንተ። እኔ ክፉ አልናገርም። ግድ የለም ግባ። የተሳደብኩ ከመሰለ ግባ። ደስ ይቆይ። ሌላ ነገር አለ? ውጣ። ያለኝ በቃ ውጣ። ሰላም አለይኩም። ወአለይኩም ሰላም። ትግራይ ሰልባል ይላል። ቻው። እሺ ውጣ። እንዴት ነህ ማሜ? አለን። ደህና ነህ? አለን። እኔ እንኳን ምንም የምለው ነገር የለኝም፣ ግን በቃ እኔ ላንተ ያለኝ ሪስፔክት እና ብዙ አመታት ማዘርም ባይደው ትከታተልህ ነበረ ድሮ ከጦርነቱ በፊት ማለት ነው። እና ማሜ የሚለው ሁሉም ትክክል ነው ትላለች። አንድ ቀን ማዘርን እዚህ ላይቭ ስገባ አስገባታለሁ። በጣም የምትወደህ እና የኔ ወንድም አንተ የኛ ኦኖረብል የሆንክ ወንድማችን ነህ። እሺ በቃ ይሄ አሁን ያለው የፖለቲካ ፋህፋህ እንትን አትበለው። እሺ በቃ ምንም ቢሆን ምንም አሁን አንተ እኔ የማይህ እንደ ትግራዋይ ነው ማለት ነው። ለምን ከኛ ጋር ብዙ አመት ቆይታል። ምንም አንተ ስልጤነ ምናምን አላስብም ጭራሽ። ገብተዋል። ሶ የራስህ የፖለቲካል እንትን አቋም ሊኖርህ የራስህ መብት ነው። ሶ አንተ አሁን ይሄ እንደዚህ ጥሩ አይደለም፣ ለህዝቡም ጥሩ አይደለም፣ በዚህ ሂዱ ብትል ኢትስ ናት አ ቢግ ዲል። ገብተዋል። ቢግ ዲል አይደለም። የሁላ አመት ከኛ ጋር ቆመሃል። ታውቀዋለህ፣ አካሄዱን አመጣጡንም ታውቀዋለህ። ከመምጣቱ በፊት አካሄዱን እያወቅከው ነበርና እኔ ምንም ልል አልፈልግም። አንተ በጣም ነው የማከብርህ። በቃ የኔ ውድ በጣም ነው የማከብርህ። ሁሌ እግዚአብሔር ካንተ ጋር ይሁን። ከሀቅ ጋር ስለምትቆም ሀቅ ካንተ ጋር ትሁን። በቃ ካንተ አትለይ ወንድሜ። እሺ አሜን። ለልጅህ ደግሞ ረጅም አመታት ደስተኛ የሆነ ጤነኛ የሆነ አመታት ኖርለት። ቴንኪው ሩታ።
ያው ብዙ ጊዜ የኛ ኢትዮጵያዊ ባህላችን ምንድነው? አጠቃላይ ብሔር ብሔረሰቦች ባህላችን እኔ በሄድኩበት ካልሄድክ፣ እኔ የያዝኩትን ዝፍጥ ካልተቀበልክ ሰድበኸኛል ነው። እንግዲህ በቃ ምንም ማድረግ አይቻልም። በቃ አሁን ገብቶ የነበረው አይደው አይ ዶንት ቲንክ አክሰንቱ የመጀመሪያው እናት ምናምን ያለው እሱ ሌላ ነው። ይሄም ሌላ ነው። አክሰንቱን ካቻላርከው ባይ ዘ ዌይ ቢሆን ራሱ አልገረምም። ቢኮዝ እኔ እያየው ነው በጣም የትግርኛ አክሰንት ይሄ ትግራዊ አክሰንት ለማድረግ እነዚህ በኮሜዲ የሚተርቡን አሉ አይደለ? እነሱ ነው የሚመስለው። ገብቷል? ያ እሱ ልክ ነው። ግን ቢሆን እንኳን ሰርፕራይዝ አልሆንም ነው የምልሽ። ለምን ትልልቅ ሰዎች ምናምን ነገር ሲነቀፉ ፐርፌክት አይደለም። ማናችንም ፐርፌክት አይደለንም። ኧረ ማሜ ለአንተ የሚሰድብ ትግራዋይ የለም። ሪል ትግራዋይ የለም። አንተ ማሜ እኔ ማቅ በጣም ቀይ ያለ ጸጉሩ ቆንጆ ሙሉ አሁን ማዲያት ራሱ አውጥታል። በእኛ ፖለቲካ ማለት ነው። በጣም ልቤ ነው የተሰበረ حقيقة قصدي على التغير مسكينة حونا ልቤ ነው የተሰበረ ማሜ ጀግና حونا በሳችን የፈለገ ይምጣ አንተኛ አንተና ማሜንማ የሚጠራ ትግራዋይ እርግጠኛ ነኝ የለም በህይወት ገናም አልተፈጠረም በጭራሽ እንደዛ ብለሽ አታስቢ። ለምን እንደው ታውቂያለሽ ፖለቲካ እንጃኒ ማሜ የሚጠላ ሰው አለ ብዬ አላስብም። ይኸውልህ ሪል ትግራዋይ ሀቀኛ ትግራዋይ የሁላ መከራ አይጠላም። ጨለማ ላይ የነበረ ትግራዋይ ፊል ያደረገው ትግራዋይ አንተን አይጠላህም፣ ያከብርሃል። አይ ነው ግን ማለት ነው ፖለቲካ በጣም ስቱፒድ ነው። በጣም ጨምላቃ ነው። ስቱፒድ ናቸው በጣም እህቶቼን ከደፈረ ሰው ጋር ያበረ ሀልቅ እኔን አይሰድበኝም ብዬ እንዴት ልጠብቅ? ኤክስፔክት አታድርጊ በጭራሽ እኮ እሱ እኮ ነው የምንለው። አሁን ጨለማው ላይ ሊመጣ አሁን እኛ ጨለማው ልክ አልነበረም ብለን ጨለማውን የፈጠሩ ሰዎች ጋር የሚቧደንን ሰው እንዴት ነው አይሰድበኝም ብለሽ የምትጠብቂው አንቺ? አረ ገና ከጦርነቱ በፊት ስንት ከኛ ጋር እኮ አንተ ባንበጣ ጊዜ ነበርክ። እኔ አስታውሳለሁ። እኔ ከጦርነት በፊት ነው በተለይ ምግብ ወደ ትግራይ አይሄድም ተብሎ yes exactly ያኔ ነው ማዘር የምትከታተል። ከዛ ጀምራ እስካሁን ድረስ አለች ካንተ ጋር። ያንተ ናምበር 1 እንትን ነች ባይ ዘ ዌይ ናምበር 1 ፋን። ሁላችንም ማሜ ከተባለ እኮ በቃ እንዳለ እኔ አሁን በመሐመድ ስልጤ የተነሳ ማለት ነው ስልጤዎችን እንዴት አባቴ እንደምወዳቸው ጎረቤቶች ያሉ እኔም በቃ በማሜ እነግራቸዋለሁ። ሁሌ ነው በቃ ማሜ ምናምን ነገር እላቸዋለሁ። ይሄ ምንድነው ስሙ ምግባችሁ የእናንተ ምግብ አተካ ነው ስሩልኝ ማሜን አተካ ነው ሲል ሰምቻለሁ ስላቸው በቃ ደስ ይላቸዋል። ብታይ ወይኔ እኔ አላቅም በማሜ የተነሳ ሁሉም ሰው ነው የወደድኩት ስልጤ የተባለ ባይ ዘ ዌይ አንድ ሰው አንድ ማሜ ለዚህ ሁላ ስልጤ አንድ ማሜ ለህዝቡ ወክሎ ሀቅ በቃ መስመር ይዞ ሀቅ ትክክለኛ ፍትሃዊ የሆነ መስመር ይዞ አሁን ህዝቡን ያስከብራል። እኔ ስልጤን ብዙ አላቃቸውም ነበር። አዲስ አበባ ኦፍ ኮርስ ከነሱ ጋር አድርጋለሁ፣ ግን አስተውየውም አላቅም። ግን ትዝ የሚለኝ የሆነ ሽልጦ ምናምን ስንበላ አብረን ምናምን ቀያዮች ናችሁ ደስ ይላሉ። በቃ እንደዚህ ነው ቢዝነስመን ናችሁ እናንተ ፖለቲካ ብዙም አገቡበትም። አሁን ስልጤ ምን መሆኑን ካፍታ ማዓረይ መልክዕ ላይ ተነገረለን ስልጤ በስማን ቁንጅና ቁንጅና አነ የእውነት ጎረቤት ያለው ማለት ነው እና ዱዓ ምናምን ነገር ብሎ ይጠሩኛል ማለት ነው። ይመጣሉ አንዳንዴ ሲሰባሰቡ ምናምን ነገር ተዩ በቃ ይሰባሰባሉና ብታያቸው በቃ ምንድነው የሚመስሉ መልካቸው። እኔ እኮ እናንተን የምወዳቸው እኮ በማሜ ነው ምናምን ነገር እላቸዋለሁ። ማሜ ማለት ምናምን ነገር ይሉኛል። ኧረ አንድ ጀግና አለ በቃ ጀግና ምናምን ነገር የእውነቴን ነው የምነግርሽ። የእናንተው ልጅ የኛ ጀግና ባያቸው እንጂ ጀግና ነው የምላቸው በቃ እንደዚህ ማሜ የሚባል ባይዘው ድሮ ስልጤ ፖለቲካ ላይ ባለመሳተፉ ምናምን እናደድ ነበረ። በጣም ንቁ ተሳታፊ ባለ ግን አሁን ደስተኛ ነኝ። ፖለቲካው ደርቲ ሆኖ ሳየው እንደውም እንኳን ራሳቸውን አገለሉ እስከማለት yes ቢዝነስ ላይ
ባይ ዘ ወይ ቢዝነስ ላይ ነው ቆንጆ ስማርት የሆነ ማህበረሰብ ዲቨሎፕመንት ፕሮዳክቲቪቲ እሱ ላይ ነው ፎከስ ማድረግ ያለበት። እኛ እኮ እዚህ 3 ብሔሮች እዚህ በቃ ስንዞር ሰርክል ነው የምንዞረው በቃ በየእንትኑና ሌላውን ብሔረሰብ እንትናል ነው ማለት ነው። ኤኒዌይ በቃ ቴንክ ዩ ማሚዬ በጣም ነው የማመሰግንህ ለሁሉም ነገር። አንተ ከእግዚአብሔር ኤቭሪቲንግ ሳክሪፋይስ ያደረግከው ከእግዚአብሔር ነው የምታገኘው ወንድሜ። ከዛ ወደ ልጅህ ነው ትራንስፈር የሚያደርገው ታውቃለህ። ሶ በቃ እግዚአብሔር ካንተ ጋር ይሁን። በቃ ቴንክ ዩ ሶ ማች ወንድሜ። አሜን አሜን። እግዚአብሔር ከሱ ጋር ይሁን። እውነት ማሜዬ የኔ አንበሳ ጀግናችን መቼም እኔ እንጃ እኔ ማሜ ምን ልበልህ አንተን ወናፌ ደሩ ዘሃረሩ እናንተን በጣም የማይወዳችሁ ሰው የማይወዳችሁ ትግራዋይ የለም። እርግጠኛ ሆኜ ነው የማወራችሁ ማለት ነው። እና አንተ ክብር የሚገባህ ጀግና ደሩማ አሁን እልህ ውስጥ ተጋብቷል። በእናትሽ ያልሆነ ነገር አለ ግን ጠፍቶብኛል፣ በጣም ጠፍቶብኛል። በቃ እኔ እንጃ ወናፌ ማሜ ደሩ ዘሃረሩ እኔ እንጃ አላቅም። በቃ የውስጣችንን የምትናገርልን የነበረ የምትተነፍስልን የነበረ እናንተ ናችሁና በጣም ለእናንተ ክብር ይገባቸዋል። እናንተ ደግሞ ማንም እርግጠኛ ሆኜ ነው የማወራክ ማሜን እኔ እንጃ ሰው ይጠላል ትግራዋይ የሚጠላ ማሜን ደሩ ወናፌ በጭራሽ አለ ብዬ አልገምትም። እንደዛ አታስቢ እናት። ለምን መሰለኝ እኔ እንደዛ ነው የማስበው። ምክንያቱም የችግር ሰዓት የጨለማ ጊዜ ነው የምናስበው። አይ ነው አሁን አንቺ ስለሆንሽ ነው እና ያልሆነ ነገር ስታይ ደግሞ ልብሽ ይሰበራል። መጀመሪያ እኔ አሁን ብዙ ጊዜ ለሰዎች ብናገረው አደባባይ ሚዲያ ላይ ስትወጡ ያመናችሁበትን ነገር ስትናገር ሁሉም ሰው ይቀበለኛል ብላችሁ አጠብቁ። ፖዚቲቭ ነገርን ብቻ አጠብቁ። ኔጌቲቭም ተከትሎ ይመጣል። ለዛም መዘጋጀት ያስፈልጋል ብዬ እላለሁ። ኢማጂን ጻድቃንን ያልማረ ትውልድ ማመድን ይምረዋል ብለሽ እንዴት ታስቢያለሽ? አንቺ አትስቢ፣ ትሰበሪያለሽ። ለምን መሰለሽ? በቃ ያላሰብሽው ነገር ይሆናል። ሲሆን ደግሞ ትሰበሪያለሽ። መሆን ያለበትን ነገር ይሆናል ብለሽ ነው አምነሽ መግባት ያለብሽ። ያው ቡርካን ሚውት ትደረጋለህ እና ስለመጣሽ በጣም አመሰግናለሁ። ሀፍተይ ማዕረይ ወለላይ ይሄ በርታልን ጀግናችንና ሁሌ ከጎንህ ነን። አብሽር አብሽር። እኔ እንጃ በቃ እንደውም የኢትዮጵያ መሪ ብትሆንልን የዛ ምርጫ ላይ ውድድር ብትገባ እኔ አንደኛ መራጭ። ማን ነው? አብይ አህመድ ምን እኔማ ብታይ በቃ ማስታወቂያ ነው ከምሰራ ማሜን አታውቅም እናንተ ስልጥ ይወጡ ማሜን አታውቅም እላቸዋለሁ። ማነው ማሜ ምናምን ሲሉኝ ማለት ነው። ስልጤ ብዙም ፖለቲካ ስለማይከታተል ኧረ ጀግና ነው እንደዚህ እኮ ነው ምናምን እላቸዋለሁ። እና በርታልን ከጎንህ ነን፣ አብሽርልን፣ ሐውና ጀግና ማዕርና በቃ ኑርልን አቦ። ሌላ ተቃራኒ ሀሳብ ያለው ሰው ጀግና ነው ያልከው እውነትን ነው። ራያ ነች ሲከፋፍሉ ትግራዋይ ነኝ ብላ ነው የመጣችው። ራያ ነች ምናምን ምን ያስባለው? አንተ ምን አይነት ሸለቆ ጭንቅላት እንዳላችሁ አላውቅም። እናት የማይሞላ ሸለቆ ጭንቅላት ማለት ነው። ልጅቷ ትግራዋይ ብላ ነው እያወራች ያለችው። በሰፈርና በመንደር መከፋፈል ለምን እንዳስፈለገ አላውቅም። አሪዮ ከብሩ አይ ሻዕቢያ ናቸው እኮ አታይም እንዴ? ሻዕቢያ ባንዲራን ያደረጉት ማለት የሆነ አለለ የሆነ ያኮረፈ ትግራዋይ እንዲፈጠር የሚፈልጉ ኃይሎች አሉ። ለምሳሌ ያው ጌታቸው ረዳ የራያ ሰው ስለሆነ በቃ በራያነቱ ተገፋ ተብሎ አጀንዳ ማስጮህ ይፈልጋሉ እና ለዛ ነው እና እሱ ራሱ አላለም አይደል እንዴ? ስቲል ለትግራይ ህዝብ ነው የምታገለው ነው እያለ ያለው። ጥሩ አይደለም። የሰውን ቤት በማፍረስ አላማን ለማሳካት ጥረት የምታደርጉ ሰዎች ተስኑ ጉድ
የፖለቲካ የበላይነታችሁን ያለ ሴራ ማሳየት ነው እንጂ እነዚህ ቤት በማፍረስ ወንድማማቾችን በመለያየት የሚሳካ የፖለቲካ ህልም የለም። ይህንን ነው ምላችሁ። እቺ የሰፈር የማቧደን ፖለቲካ እናተውት ይደብራል በጣም። ኢትዮጵያ ብሔር ብሔረሰቦች ተቧድነን የለ እንዴ? ከዛም በኋላ በብሔር ብሔረሰቦች መሀል ደግሞ መንደር ለመንደር እናቧድነው ብለን ካል እንችለዋለን፣ እንፈታዋለን። ተው፣ ወደማንፈታው ጭቃ ውስጥ እንግባ። ተው። የኢሳያስ አምላክ ይጠብቃችሁ። ለማንኛውም የኢሱ ጭሱ አምላክ ይጠብቃችሁ። ማሜ አንዳንዴ ግን ይሄ ኢሳያስ ጀግና ነው። ሁሉም አንበረከካቸው እኮ። እውነት አንበሳ ነው፣ ወንድ ነው። በፋኖ በኩልም ሄዶ ይሰግዳል፣ ህወሓትም ሄዶ ይሰግዳል፣ አቡቸም ሄዶ ይሰግዳል። እር ብለው እኔ አድናቂው ነኝ። እኔም እንዴ እኔ እኮ እናቴ ራሱ ምን እንዳለች ታውቃለህ? ኧረ በእናትሽ እንደውም ይሄ ኢሳያስ ጀግና ነው ስራት፣ አብይም ጀግና ነው፣ ሁለቱም ጀግና ናቸው። ተናዳ እኮ ነው በውስጥ ስሜታዊ። በቃ ምን ልበል እውነት። ኧረ በጣም ይሄ ሰውዬማ የሚደነቅ የሚገባው ሰውዬ ነው በጣም። እኔ ራሴ አደንቀዋለሁ። ለምን መሰለሽ? አላማውን ለማሳካት በቃ የትግራይን ህዝብ ከምድረ ገጽ ለማጥፋት አብይን እንደ በግ ሲጎትት ነበረ ሰውየው። በዚህ አእምሮው፣ በዚህ ጭንቅላቱ፣ በዚህ አስተሳሰቡ፣ በዚህ እርጅን ነው። አሁን ደግሞ ሁሉም ሰገድለት። አባታችን፣ ጌታችን፣ ንጉሳችን እያሉት ነው ሁሉንም። አሁን ደግሞ ይህን ሰውዬ ምን ትለዋለህ? አንበሳ ነው እንጂ። ከአብይ ጋር ሲጣላ ደግሞ ያው ሌሎቹን እንደ እንትን ልጠቀማችሁ ብሎ ምናምን ነገር እሺ ብለውት ይችላል፣ እውነት ይችላል። ሰሞኑን አስመራ ገብተው ምናምን ዘይረውት እግሩ ስር ወድቀው ምናምን ቪዲዮ ቀርጸው ለቀቁልን። እኔ የገረመኝ ደግሞ ከሱ ብሶ እኛን ባንዳ እንዴት ይላል አብይ ምናምን። ባንዳ ነው፣ አብይም ባንዳ ነበረ። ስታሊን ሲያብራራ እኮ ነው እናት ሀገሩን ኢትዮጵያን እግሯን ይዞ ያስደፈረ ሰው አለ አብይ። ኦኬ አብይ ማስደፈሩን እኛ ማምነናል፣ ተናግረናል። እና አሁን ህወሓት የማንን እግር እዛ ልታስደፍርና የሄደችው ነው ጥያቄው። እና በጣም ያሳዝናል። አሁን ሮብ የሚባል አካባቢ በኤርትራ ስር ነው ያለው። ቢያንስ እሱን ልቀቂና እንደራደር አይሉ እኮ እንስማማ አይሉ። ባድሜ በሻቢያ ስር ነው ያለው። እሱን ልቀቂና እንስማማ አላሉ። በቃ አሁን የህወሓት ደጋፊዎች ምን ይላሉ? ቀይ ባህር ሊሰጠን ስለሆነ ነው ከሱ ጋር ቀይ ባህሩን ሊፈቅድልን ስለሆነ ነው ከሱ ጋር የተስማማ ነው ምናምን ይላሉ። እና ባለፈው በአፋር በኩል እህል እንዳይገባ ተከልክለናል ብለው ሲያለቅሱ እኔ ያመጣሁት የመፍትሄ ሀሳብ በቃ ከአዲስ አበባ በኩል እህል እንዲገባ ከተከለከለ ከአስመራ በኩል ማስመጣት ነው ብዬ ነው እየተናገርኩት። ለምን መሰለሽ? ምን እህል አላቸው? አጠፋለሁ እያልሽው እንደገና እህል አላክልኝም ብሎ መክሰስ አያስፈልግም እንዴ? ምን እህል አላቸው እነሱ ነው ማለት የኛዎቹ ናቸው፣ የኛው ጉዶች ናቸው እንጂ የገረሙኝ። አሁን እኔ ከሻቢያ ጋር ከተስማማው አብይን ለማጥፋት አብይ ምግብ አላክልኝም ብዬ ከሱ ጋር ሰጣ ገባ ውስጥ አልገባም። በቃ ከተስማማውበት ኃይል ጋር በዱባይ መርጌ ይሁን በምንም አድርጌ እህል ማምጣት ነው እንጂ የግራ ያጋባ ሎጂካቸው ራሱን ያልገባኝም። ለማንኛውም ስለመጣሽ በጣም አመሰግናለሁ። ያው እኔ ወደ ስራ ልወጣ ነው። እሺ ማሚዬ፣ አይ ደህና ደርልኝ። እሺ ደህና። የተከበራችሁና የተወደዳችሁ ክብሯትና ክብሯን እንዴት ናችሁ? ሰላም ናችሁ ወይ? ሙሌ ካናዳ
ማሜ እባክህ እርዳኝ። ምን ልርዳሽ የኔ እናት? ምን ልርዳሽ? ዮርሶን ሙና በቃ አናግርሻለሁ። እስቲ የፎሎ መልሽ ይልሻለሁ። ፎሎ ባክ የምችለው ከሆነ እረዳሻለሁ፣ አቅሙ ካለኝ ማለት ነው። የማልችለው ከሆነ አልችልም ብዬ እጅ እሰጣለሁ ማለት ነው። ሰው የሚችለውን ነገር ነው የሚያደርገው። ከቻልኩት ከኔ አቅም በላይ ካልሆነ ወንድምሽ ለመርዳት ዝግጁ ነኝ። ሁላችሁንም በጣም አመሰግናለሁ። ምርጥ ጊዜ ተመኘሁላችሁ። ቻው